ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔም አለው ደህና ነኝ እግዚአብሔር ይመስገን። ዛሬ እንግዲህ ትንሱን ይዤ ነው የመጣሁት። ትንሱ እንደው ምን ሆና ነው በዚህ ልክ እርግዝና እንደዚህ ያደርጋል? አልበዛም ወይ? በጣም እኮ ነው የበዛው። የእውነት በጣም ነው የበዛባት እንዴ! እናትየዋን በቃ አስጠላሽኝ፣ ኑሮዬን የበጠበጥሽው አንቺ ነሽ፣ ከቤቴ ካልወጣሽ ካልሄድሽ፣ ከእንደገና ደግሞ ነይ ብሎ መጎተት ወደ ቤት ማምጣት፣ ከእንደገና ደግሞ ካልወጣሽ ካልሄድሽ። ይሄው ሴትዮዋ ውልቅ ብላ ሄደች። ድራማም ሆኖ አመት ባልም ደርሶ የሄደች ቢሆንም ማለት ነው ከህይወቷ ግን ለማንኛውም ወጣላታለች። አንቺ ከወጣሽ በሰላም እኖራለሁ ነበረ የትንሱ አባባል ማለት ነው። ሴትዮዋ ሄደች። አሁንስ ደግሞ ባለን የሚያክል ነገር ልጁ ምንም ባላጠፋው ከበፊትም ጀምሮ ማለት ነው እናቱ ያመጣችው ጸብ፣ እናቱ ያመጣችው ጭቅጭቅ ቢሆንም ማለት ነው አላዛር ላይ ምንም አይነት ጥፋት የለም። ጥፋቱ ትንሳኤ አጉል ቃል ስትናገር ለምን እንደዚህ ትናገሪያለሽ በማለት አንዳንዴ በመጎተቱ ምናምን ነገር፣ እሱም ትንሳኤ አልፋ ተርፋ በመተናገረው ነገር ነው እንጂ ከአላዛር ጋራ ምንም አይነት ጸብ የላቸው። አሁን እሱ አለፈ፣ ግን ዛሬ ደግሞ አቅለሸለሽከኝ፣ አንተን ሳያቅለሸልሸኛል። ምንድነው ይሄን ያህል እንዴ? ስንቱ ሴት አርጉዞ 5 6 እየወለደ 10 የወለዱ እናቶቻችን ድምጻቸው ሳይሰማ ወልደው የለ እንዴ? ምን የትንሳኤ እርግዝና ለየት ያደረገው ነገር ምን አለ እንዴ? የሆርሞን ለውጥ ነው ምንድነው? የሆርሞን ለውጥ እሺ፣ የሆርሞን ለውጥ ነው፣ ግን በዚህ ደረጃ በዚህ ልክ አረ በጣም ነው የሚያስጠላው። የእውነት አይዲያ ቀይራ ይልቅስ በሌላ ነገር ብትመጣ ደስ ይላል። ደግሞ አሁን ትልቅ ነው ሆዷም እግዚአብሔር ይመስገን ሲታይ አድጓል። ጽንሱም ይሄን ያህልም እስኪወለድ ድረስ ነው እንዴ እንደዚህ የሚያደርገው? አረ በጣም ነውር ነው የእውነት። አቅለሸለሽከኝ ሂድልኝ አረ አይባልም። እንደው እንትን ይባላል ባሎቻቸውን ይጠላሉ እርጉዝ ሲኮን፣ የሆርሞን ለውጥ ይኖራል ምናምን ነገር ይባላል። ግን በዚህ ልክ ደግሞ በጣም ነው የሚያስጠላው። አሁን የሆነ የመበጣጠስ ደረጃ ላይ ነው የደረሰችው ትንሳኤ ማለት ነው። እውነቱን ነው። አንዳንዴ ሙልጭ አድርጎ ሲሰድባት እንናደዳለን። ለምን ትሳደባለህ አታከብራትም ወይ ብለን ማለት ነው። ግን ትንሳኤም ደግሞ አንዳንዴ የምታደርገው ድርቅናዋ፣ አንዳንዴ የምታደርጋቸው ነገሮች በጠቅላላ በጣም ነው የሚያናድዱት። አሁን ይሄ ሁሌ ንጭንጭ እንዴ! እርጉዝ ሴት እኮ እንኳን የእውነት አንዳንዴ ይሄ የድሎት ነው የሚመስለኝ እኔ የትንሳኤ እንዴ! ስንት ምንም ሳይኖራት እኮ ልጇን ህም ብላ ይዛ የወለደች ስንት አለች እኮ። ምን ሆና ነው እሷ ይሄን ያህል በዓለም ውስጥ ካሉ ሴቶች ሁሉ በጠቅላላ እኔ ነኝ የመጀመሪያው አርጋዥ አስመሰለባት። የምር እውነቴን ነው። እና አሁን አንዳንዶቻችሁ ደግሞ አላዛርን እንድትጠላው ያደረጋት እናትየው ካበላቻት ምግብ ካበላቻት በኋላ ነው አላችሁ። ምን ሆናችሁ ነው? አረ ተው በስማ እንደዚህ ምንም በመካከላቸው መድኃኒትም የለ መተትም የለ ምንም ጠንቋይ ቤትም የለ ምንም ነገር የለም። ይሄ ሁሉ ድራማ ነው። አሁንም ትንሳኤ እንደዚህ የምትንጫጫው ማለት ነው ድራማ ነው። እየወጣች እንደዚህ ትንሱ አረ ተው አላዛር ተረዳት ምናምን እያለን በኮሜንት ስለምንጽፍላት እንደገና ደግሞ ወተንም እንደዚህ ቪዲዮ ስለምንሰራ ያንን ወከባ ስለሚፈልጉ ነው እየወጡ እንደዚህ ጭቅጭቅ እያያዙ የሚመጡት እንጂ ትንሳኤ ምንም አልሆነችም። የሆርሞን ለውጥ የሁሉም ሆርሞን ሴቶች ሲወልዱ ተለዋውጠዋል። እንደዚህ ግን በዚህ ልክ ግን አላየሁም። እውነቴን ነው። ግን በጣም አብዝተዋለች። ረጋ ያለ የረጋ ወተት ቂቤ ይወጣዋል። አሁን አቅለሸለሸኝ ብላ ይሄን የሚያክል ሆድ ይዛ ማለት ነው የሮጦቹን ሩጫ አይታችኋል። እዛ ሄዳ ሲሚንቶ ላይ ደግሞ መሬቱ ሲታይ ራሱ ወለሉ የሚያዳልጥ ነው። እንዘጭ ብትል ካልተጠነቀቀች አጉሉ አወዳደቅ ወድቃ እሷም አጉል ትሆናለች፣ ጽንሱም አጉል ይሆናል፣ መሞትም ይመጣል። በዚህ መሃል ደግሞ እግዚአብሔርን ማማረር ይመጣል። ሳንጠነቀቅ ቀርተን አንድ ነገር ስንሆን ምን ነው ፈጣሪ ምን አደረግነህ ምን አደረኩ እያለን እግዚአብሔርን እንትን እንላለን። ይሄ ደግሞ ተገቢ አይደለም። ተረጋግታ እግዚአብሔር የሰጣትን በሰላም ተገላግላ ብታሳድግ ይሻላታል እንጂ
እየመጣች ጭቅጭቅ ጭራሽ አቅለሸለሽከኝ። አረ በጣም ነውር የሚደብር ነገር ነው። እውነቴን ነው። በጣም እና ትንሳኤ ስነ ስርዓት የረጋ ወተት ቂቤ ይወጣዋል። አጉል እርጉዝ ነኝ ማን ነው ፊን ፊን ስትል የምር እውነቴን ነው። ይህን የሚያክል ሆድ ይዛ እዛ ወለል ላይ ተዘርግታ ማለት ነው ህይወቷን ነፍሷን እንዳታጣ አርፋ አሁን ተነስታ ላስመልስ ነው ብላ የሮጠችውን ሩጫም ሁላችንም ተመልክተናል። በዚህ መካከል ጉዳት ይኖራል። ከዛም በኋላ ደግሞ ባልየው ተነስቶ ደግሞ እሱ ራሱ መረዳትን አይችልም መሰለኝ ምን እንደሆነ እኔ አላቅም። ዝም ብሎ ይጎትታታል። የመጎተት እንደዚህ የመሳብ የሞገተት አመል አለበት መሰለኝ። አሁንም ይጎትታታል። እንዴ አረጋግቶ በስነ ስርዓቱ ማናገር በቃ። የሷም የበዛ ቢሆንም እሱ ደግሞ መቻል አለበት። ምንም ግን የትንሱ ጸባይ የሚያስችልም አይደለም። አቅለሸለሽከኝ እየተባለ መቼም አንድ ሰው ያው እሱም ስለማያቅ የመጀመሪያውም ስለሆነ ሊደብረው ይችላል። ግን ያው መቻል አለበት። መጓተቱ ቢቀር መሮጡ ቢቀር ጥሩ ነው ለራሷ። እንዴ ለራሷ ይሄ ጽንስ ውስጥ አንድ ነገር ሆነ ማለት ትንሳኤ የለችም እኮ ስነ ስርዓቷን ይዛ እግዚአብሔሯን እያመሰገነች ልጇን ብትወልድ ይሻላታል እንጂ በዚህን ያህል ሩጫ በዚህን ያህል መጓተት ለእርጉዝ ሴት አይፈቀድም። ከዚህ ቀደም ደም ፈሰሰኝ ብላ